የጉባ ብስራቶች የመደመር መንግስት ትሩፋቶች ክልላችን ከገባበት ችግር ለመውጣት ህዝቡ በባለቤትነት ይዞ ሊሰራ እንደሚገባ የአማራ ክልል ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት የፖለቲካና አቅም ግንባታ ዘርፍ ኃላፊ ዶክተር ዘሪሁን ፍቅሩ አስገነዘቡ። የጉባ ብስራቶች የመደመር መንግስት ትሩፋቶች በሚል መሪ ሐሳብ የአማራ ክልል ከፍተኛ የሥራ ኃላፊዎች በወቅታዊ የሰላም የልማትና የመልካም አስተዳደር ጉዳዮች ላይ ከደብረ ታቦር ከተማ አስተዳደርና ከደቡብ ጎንደር ዞን ህዝብ ጋር ውይይት አካሂደዋል። በመድረኩ ላይ የእንኳን ደህና መጣችሁ መልእክት ያስተላለፉት የደብረ ታቦር ከተማ አስተዳደር ከንቲባ አቶ ደሴ መኮንን እንዳሉት እንደ ሀገር በርካታ የልማት ስራዎች እየተሰሩ መሆናቸውንና በደብረ ታቦር ከተማም የተለያዩ የልማት ስራዎች በመሰራት ላይ መሆናቸውን አንስተው የሰላም እጦቱ በብዙ መንገድ አሉታዊ ተጽዕኖ ማሳደሩን ጠቁመው ሰላምን ለማምጣት ሁሉም የማህበረሰብ ክፍል በትኩረት ይዞ ሊሰራ እንደሚገባ አስገንዝበዋል። ፕሮጀክቶችን ወስደን ስናይ የሳውዝ ስቴሽን አዳሪ ትምህርት ቤት፣ ሪፈራል ሆስፒታልና ሌሎችም በተጀመረበት አግባብ የሚጨረስ ባህላችን በተገባው ቃል መሰረት የመደመር መንግስትና ፓርቲያችን እያስኬደ ያለበት ሁኔታ ነው። ይሄ ሌላ ቦታ መጥቀስ ሳያስፈልግ ከተማችን ላይ ያለው ለውጦችን ቆጥሮ ማየት ያስፈልጋል። ከማንም በላይ የጉባ ብስራቶች ሲባል ቀጣይ ምን ይሰራል ነው። በዚህ ብስራት እነዚህን ሰርተን ቀጣይ ሀገራችን በተሻለ ደረጃ ከማሻገር አኳያ ሰፋፊ የልማት ስራዎች እንደሚሰሩ ጭምር ያሳየ ነው ብስራቱ። የማዳበሪያ ፋብሪካዎች፣ የሀገር ውስጥ የማዳበሪያ ፋብሪካ አሁን ላይ ከውጭ የሚመጣው ሊተካ የሚችል በራሳችን መስራት እንዳለብን ጭምር የተቀመጠበት ወደ 1.5 ሚሊዮን የቤት ፈላጊዎችን ችግር መፍታት እንደሚያስፈልግ የተፈጥሮ ነዳጅና ጋዝ በሀገራችን ማምረት እንዳለብን ጭምር በጉባ ትሩፋቶች በትንሹ የተጠቀሱ ናቸው። ይሄ ወደ ሀገራችን ስንመጣ ሰፋፊ ፕሮጀክቶች ቀጣይ መፈጸም እንዳለባቸው ጭምር የሚያሳይ ነው። የተከበራችሁ እንግዶቻችን፣ ለአጠቃላይ የልማቶቻችን ውጤታማነት መሰረቱ ሰላም። ስለዚህ ከማንም በላይ ሁሉም ሰው ከአሁን በፊት ያሳለፍናቸው ዓመታቶች ያሳጡንን የሰላም እጦትና የልማት እጦት አሁን ላይ ሁላችንም በጋራ ቆመን ሰላማችን በመጠበቅ ልማታችን ልናመጣ ይገባል። በከተማችን ወስደን ብናይ በሰላም እጦቱ የደረሰብን በደል ቀላል አይደለም። ከልማት ስራዎቻችንም ቢሆን በችግር ውስጥ ያለማናቸው እንዳሉ ሆነው ተደናቅፈዋል። እንደ ልብ መንቀሳቀስ አልተቻለም። ስለዚህ ይህን ጽንፈኛ ኃይል በቃ ብለን ከዚህ በኋላ በሙሉ አቅም ወደ ልማታችን ገብተን ሌሎች አካባቢ የምናያቸው ልማቶች በተሻለና ፈጣን በሆነ መልኩ ማሳደግ የምንችልበት ሁኔታ ነው ያለው። ከተማችን ለልማት ምቹ ነው። ከክልሉ በቅርብ ርቀት የሚገኝ ነው። የቱሪዝም መዳረሻ ነው። ብዙ ጸጋዎች ያሉን ከተማች ነው። በእርግጠኝነት ደቡብ ጎንደርና ደብረ ታቦር ከተማ ተሳስሮ ሰፊ ስራ መስራት የሚችል ብዙ ልማቶችን ማልማት የሚችል የህዝብ ጥያቄዎችን መመለስና ሌሎች አካባቢ ከደረሱበት በላይ መድረስ የሚችል ከተማ ነው። ለነገር ግን አሁን ያለው የሰላም እጦት ያደረሰብን ጫና ቀላል አይደለም። ይሄን የሰላም እጦት መቅረፍ የምንችለው በጋራ ሆ ብለን ስንነሳ ነው። በቃ ስንል ነው። በቃ ከዚህ በኋላ ሰላም ያስፈልገናል የሚል የጋራ መደምደሚያ ስንደርስ ነው። ልማቶቻችን እየቆጠር የተሰሩትን እያመሰገን ቀጣይ የልማት ስራዎቻችን ቀሪ የልማት ስራዎቻችን ደግሞ እንዲሰሩ ማድረግ የሚቻለው በዚህ ልክ ሁላችንም ተግባብተን የመጀመሪያ ስራችን የሰላም ስራ ነው። ለልማታችን መሰረቱ ሰላም ነው ብለን ስናስብ ነው። ይህን አድርገን ካሰብ ከተማችን አካባቢያችን እንዳልኩት ከጣና እስከ ጉና የማያበቅለው የለም፣ የማይለማበት ልማት የለም፣ የማይመጣ ለውጥም የለም። በእርግጠኝነት የተሻለ ለውጥ መምጣት የሚችልበት አካባቢ ነውና ለዚህ ሁላችንም ርብርብ ማድረግ አለብን። የአማራ ክልል ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት የፖለቲካና አቅም ግንባታ ዘርፍ ኃላፊ ዶክተር ዘሪሁን ፍቅሩ ባደረጉት የመክፈቻ ንግግር ከለውጡ ወዲህ ዘርፈ ብዙ ስራዎች እየተሰሩ መሆናቸውን ገልጸው የውስጥና የውጭ ጠላቶች በጋራ ሆነው እየፈጸሙት ባለው እኩይ ድርጊት የተለያየ ችግር እየተፈጠረ መሆኑንና ላለንበት የሰላም እጦት ምክንያት መሆኑን አንስተው መንግስት እየሰራቸው ባሉት ስራዎች ሰላሙ ላይ መሻሻል መምጣቱን ጠቁመው አስተማማኝ ሰላም እንዲኖር ለማድረግ ሁላችንም መስራት አለብን ብለዋል። ታጣቂ ኃይሉ በአማራ ሕዝብ ጥያቄ ሽፋን የተለያዩ ጥፋቶችን እያደረሰ መሆኑን ጠቅሰው የዚህን ኃይል እኩይ ድርጊት ማውገዝና ይበቃል ማለት እንደሚገባ አስገንዝበው መንግስት
ሁሌም ለሰላም በሩ ክፍት በመሆኑ ችግሮችን በውይይትና በምክር ለመፍታት እየሰራ እንደሚገኝም ተናግረው አሁንም የታጠቁ ኃይሎች ወደ ሰላም እንዲመጡ ጥሪ አቅርበዋል። ያመጣናቸውና የሰራናቸው አልነበሩም። ይልቁንም በርካታ ሁኔቶች ረብሸው ተፈጥሯዊና ሰው ሰራሽ አደጋዎች ፈትነውን እነሱን በመከላከል እነሱ ሳይበግሩን ለውጥ ለማምጣት በመትጋታችን የመጡ ዘርፈ ብዙ ለውጦች ናቸው። ባለፉት ዓመታት ከምንም በላይ የጽንፈኞች እንቅስቃሴ ፈትኖን ቆይቷል። ጽንፈኛ ኃይሎች ከውጭ ላኪዎች ጋር በመተባበር ከታሪካዊ ጥላቶቻችን ተልኮ በመቀበል የታሪካዊ ጥላቶቻችንን ፍላጎት በእኛ ላይ ለማስፈጸም በርካታ ርብርብ ሲያረጉ ቆይተዋል። የውጭና የውስጥ ኃይሎች ታሪካዊ ጥላቶቻችን ለጂኦ ስትራቴጂያዊ ትርፋቸው፣ የውስጥ ተላላኪዎች ለፖለቲካ ትርፋቸው በሚመቻቸው መንገድ በክልላችንና በሀገራችን ውስጥ ዘርፈ ብዙ ምስቅልቅል ለማምጣት ሞክረዋል። በተወሰነ ሁኔታም ብዙ ጥፋቶችን አድርሰዋል። ነገር ግን መንግስት፣ ጀግናው የሀገር መከላከያ ሰራዊት፣ ጀግናው የክልላችን የጸጥታ መዋቅር ከመላ ህዝቡ ጋር በጋራ በመተባበር ህዝባችን የሰላሙ ባለቤት ሆኖ በመስራቱ፣ ህዝባችን ከመንግስት ጎን ሆኖ በመስራቱ እነዚህ ታሪካዊ ጥላቶቻችንና ተላላኪዎቻቸው ህልማቸው ቅዠት እንዲሆን ማድረግ ችለናል። ህልማቸው እንዲመክን ማድረግ ችለናል። ኢትዮጵያ መንካት፣ ኢትዮጵያ ላይ ያልሆነ ነገር መፍጠር መሞከር ደጋግመው የሚያስቡበት ደረጃ ላይ አድርሰናቸዋል። ታሪካዊ ጥላቶቻችን ቅዠታቸውን በእኛ ላይ ሊያሳርፉ የማይችሉበት ደረጃ ላይ አድርሰናቸዋል። ተላላኪዎችም ይሄ ሁኔታ ሁለተኛ በማይደገምበት መልኩ በብዙ አካባቢዎች እየተቀጡ እንዲማሩ ማድረግ ችለናል። ነገር ግን እስካሁን የመጣንበት ብቻ በቂ ባለመሆኑ በሁሉም አካባቢዎች አስተማማኝና ዘላቂ ሰላም መፍጠር የዕለት ተዕለት ስራችን በመሆኑ ምክንያት የዛሬው ውይይታችን የሚያስቀምጠው አቅጣጫዎች ሰላም ለማጽናት የሚያስችል፣ ሰላም ለመገንባት የሚያስችል፣ በሁሉም አካባቢ ህዝቡ የሰላም ባለቤት ለመሆን የሚያስችለውን ሁኔታ በውይይታችን በጥልቀት እንመክርበታለን። እነዚህ በሁሉም ከባቢ ሲንቀሳቀሱ የቆዩ ኃይሎች በአንድ በኩል መንግስት ያቀረበውን ሁሌ ዘርግቶ ያልመለሰውን የሰላም እጅ፣ የሰላም ጥሪ፣ ህብረተሰቡ ያደረገውን የሰላም ጥሪ ተቀብለው በሰላም የገቡ በርካታ ኃይሎች አሉ። እነዛን ኃይሎች የተሃድሶ ስልጠና በመስጠት በማስተማር በመምከር ከማህበረሰቡ ጋር ተቀላቅለው ህይወታቸውን እንዲመሩ በማድረግ በኩል ዘርፈ ብዙ መሰረተ ሰፊ ስራዎች ተሰርተዋል። አሁንም የመንግስት የሰላም እጅ አልታጠፈም። መንግስት ለሰላም የዘረጋውን እጅ መቼም ጊዜ አያጥፍም። ለሰላም ረፍዶ አያውቅም። ለሰላም ትናንትና ትክክለኛ ጊዜው ነበር። ትናንትና አልፏል። ዛሬ ለሰላም ትክክለኛ ጊዜው ነው። ለሰላም ጊዜ መሰጠት የለበትም። ለሰላም ሁሉም አካል እጁን መዘርጋት አለበት። ለሰላም ሁሉም አካል መስራት አለበት። እኛም እንደ መንግስት ይሄን ታሳቢ በማድረግ ባለፉት 2 ዓመታትና ከዛ በላይ
ዛሬን ጨምሮ እነዚህ የታጠቁ ኃይሎች በሰላም እንዲገቡ ከማህበረሰቡ ጋር ተቀላቅለው ህይወታቸውን እንዲመሩ ማቋቋሚያ ጭምር ስልጠና እየተሰጣቸው ስራ ውስጥ እንዲሰማሩ ጥሪ ስናስተላልፍ ቆይተናል። ዛሬም በእናንተ ፊት ጥሪ ማስተላለፍ እንፈልጋለን። የሰላም እጃችን አይታጠፍም መቼም ጊዜ። ነገር ግን ይሄን የሰላም አማራጭ በመግፋት ይሁነኝ ብለው አስበው አስልተው ከታሪካዊ ጥላቶቻችን ጋር ተቀናጅተው በአማራ ህፃናት ላይ የሚቆምሩ በአማራ ህዝብ ላይ የሚቆምሩ በሰው ሞት ላይ ሀብት የሚያካብቱ ክልሉን ከጉስቁልና እንዳይወጣ ሌት ተቀን የሚሰሩ የታሪካዊ ጥላቶቻችንን በትር በህዝባችን ላይ ማሳረፍ የሚፈልጉ የሚታትሩ የማይማሩ ትናንትን ያላስተማራቸው ዛሬ ያላስተማራቸው የሰላም አማራጭን የሚገፉ ኃይሎችን መንግስት በፍጹም አይታገስም። ጠንካራ ህግ የማስከበር ስራ ይሰራል። ህግ የማስከበር ስራችን ከናንተ ጋር በተሳሰረ በተሰናሰለ በተቀናጀ ሁኔታ እንዲከወን ይሰራል። መላ ህዝባችን አካባቢውን እንዲጠብቅ ሰላሙን ራሱ እንዲያመርት የሰላሙ ዘብ ራሱ እንዲሆን የሰላሙ ጠባቂ ራሱ እንዲሆን ከታሪካዊ ጥላቶቻችንና ከግብረ አበሮቻቸው የሚመጡ ተጽዕኖዎችን የሚቋቋም ማህበረሰብ እንዲፈጠር ሲሰራ የቆየው ስራ ፍሬ በማፍራቱ ምክንያት በአሁኑ ሰዓት በክልሉ በሁሉም አካባቢዎች ሰላማዊ እንቅስቃሴ ማምጣት ችለናል። ይህን እንቅስቃሴ ለማስቀጠል ሰላሙን ለማጽናት ሰላሙን ዘላቂ ለማድረግ ሰላሙን ራሱ ህብረተሰቡ እንዲጠብቀው ለማድረግ ሰላም አስተማማኝ ሰላም ኖሮ ለልማት ለመልካም አስተዳደር ለሌሎች መንግስታዊ ስራዎች ለፕሮጀክቶች ለልማቶች አስቻይ ሁኔታ ለመፍጠር የሚያስችል መሰረት እንዲኖረን ከናንተ ጋር መወያየት አስፈላጊ በመሆኑ በዛሬው ዕለት ውይይታችን በእነዚህ ሐሳቦች ዙሪያ ያጠነጥናል። ውይይታችን ሁለት ነገሮችን ይፈልጋል። ሐቀኝነትን ይፈልጋል። እውነትን መቀበል ይፈልጋል። እውነት ላይ መቆም ይፈልጋል። ይበቃል ማለት ይፈልጋል። ውይይታችን ለበጣ አይፈልግም። በመድረኩ ላይ የተሳተፉ ነዋሪዎች በሰላም በልማት በመልካም አስተዳደርና በሌሎችም ጉዳዮች ላይ ቢደረጉ ያሏቸውን ሐሳቦች አንስተዋል። በችግሩ ስተውንም መንግስት በርካታ ስራዎች መስራቱን ተናግረው ባለው ግጭትና ጦርነት ሰፊ ጉዳት እየደረሰ በመሆኑ ሰላም እንዲመጣ ለማድረግ ሁላችንም ልንሰራ ይገባል ብለዋል። የህዝቡን ጥያቄዎች የሚመልሱ እርምጃዎች መውሰድ እንደሚያስፈልጉም ጠቁመው በከተማዋ ለመስራት የመሰረት ድንጋይ የተቀመጠላቸው ፕሮጀክቶች እንዲሰሩና ተጀምሮ ብዙ ዓመት የሆናቸው ደግሞ እንዲጠናቀቁ ጠይቀዋል። እንደ መከላከያ ኃይላችን አድርጋችሁ ይዟል። በብሔር አትቆረሷል፣ በመንደር አትቆረስ። ኢትዮጵያ ማለት እኮ ትልቅ ሀገር ናት። ኢትዮጵያ የሚያውቃት መከላከያና መንግስታችን ብቻ ነው። አመራሮቻችን እውን ኢትዮጵያ የምትለውን ስም እንይዛታለን፣ እናውቃታለን። መከላከያችን እስኪንየው ከኢትዮጵያ ባንዲራ ውጭ ሌላ ዓላማ የለውም። ይህን ብዬ እንትን ካልኩ በኋላ የልማቱ መንግስታችን አፈት ልኮ ነው የወጣው ከህወሓት። ይህን መንግስት በትዕግስት ብናየው አሁን እኛ እዚህ ቦታ እንኖር ነበር። 6-7 ዓመት ቆየ። 30 ዓመት የቆየውን የህወሓትን መንግስት እጥፍ ይበልጠዋል። ይህ መንግስት ግን በትዕግስት አላየ ነው የልማቱን አርበኛ ብሔር የሌለውን መንግስት እኛ ግን ብሔር እናወጣለን። አይደለም መንግስቱን ከዚህ መንደር በድር እንከፋፈላለን። እስኪ እኛን ዞር ብለን እንየው ህዝባችን፣ እስኪ እኛን እንፈትሽ።
እኛን ሳንፈትሽ መንግስትን አንውቀስ። ለመንግስት እኮ ቦታ አልሰጠነው። ያውም የልማቱን መንግስት በእርግጥ በወረዳ በቀበሌ በዞን በክልል ሌባ ሞልቷል። መንግስትና እኒህን ሰዎች እኩል አንያቸው። የልማትን መንግስት ለልማት ማስነሳት መግፋት የልማት አርበኛው ነው። አድዋ ማናቃባን ይዞ ለልማት መነሳት ነው። ትክክል ነው። መንግስታችን እኛ እንጂ ማለት ነው። አሁን ህብረተሰቡ ስርዓት ይኖራል። እድሜ ለዋት 30 ዓመት ያስተማረን ጽንፈኝነት ለልማት አግቶን እንደ በቅሎ ተገተን ተቀምጠን የህወሓት ሴራ እዩ ዘወር ብለህ አማራ ማንም ሴራውን አልሰራብን እንዴ? ፋኖ የሚባል አማራ አላውቅም። ኢትዮጵያዊ የሚል ፋኖ ነው የማውቀው። ለሀገር የሚቆም ለቀይ ባህር የሚዘምት ብዙ መሰላል ቦታዎች ላይ አብሮ ጥላትን የሚደመስስ እንጂ እናትን መቀነት የሚፈታ ሌባ እንጂ ፋኖ አለ። በአራት ነጥብ ፋኖ ማለት ለክፉ ቀን ስንቅ ነው። በሰቆጤ ጫማ ስንት በላይ እየሄደ አገርን የሚያገኝ ይሄ ባንዳነትም አለው። ባንዳ ሌላ ባንዳ ሲያለ ከቢሮው ከነጋዴው አንዳንድ አዋሻጆች ላይ ከማህበረሰብ ነው ባንዳ። ይህ ሌባ ነው። ፋኖ አለ። ሊበላን የተነሳ ባንዳ አስነጋዴ ሱቁ ከቤት ሆኗል። ሱቁ ተዘግቶ ሱቁ ከቤት ሆኗል። ይህ እኛ ነን እያደረገ ትምህርት ቤት የሚዘጋ ማን ነው? እኔ ይቻለው የአማራን ትውልድ ለመግደል ነው። ማን ሰው እንዲሆን ነው? አልፎ ክልሎች በልጠውን ይገባል። ስንት ክልል ያለን? አሁን የመጨረሻው ክልል አማራ። ፊደል መቁጠር ነው ታዲያ ፊደል መቁጠር ሀ ብሎ መማር ነው። ሀ ብሎ ማስተማር፣ ስራ ማስተማር። ኦሮሚያ ክልል ግን ስራ ያስተማር ነው። ይህ ነው። ጄኔራል እኮ ባለፈው ሁለት ዓመት ይሆናል የተናገሩትን ያረሰው። እኔ ትምህርት ከትግራይ የተሰጠው ከህወሓት የተሰጠውን ትምህርት ይዞ የሚቀጥል አማራ ነው አልልም ብለዋል። አዎ እስኪ ንየው ስንቅ አቀባዮቹ ታሪክ አቀባዮቹ ዛሬ ስንቅ እንዳይገባ ተባለ እንጂ ክቡር እንግዶቻችን የኔት ተቀልጾ ወደ አሙሶን ወደ እንትና ይላካል። ይህ ነው 2 ዓመት ይዘነው ነው። ትናንትን የህወሓት ባንዳ ዛሬ ደግሞ የሌባ ባንዳ ፋኖ በፍጹም እኔ በተለይ ደግሞ ጎንደር ፋኖ አለ እንጃ። እንግዲህ በመኪና የሚጎትተኝ ሌባ ነው የምለው፣ በጋሪ የሚጎትተኝ ሌባ ነው የምለው። ሌባ ከሌባዎች ሌላ አገራችን ትምህርት ቤት የሚዘጋ የቀይ መስቀል ወላድ የሚያግዝ ወላድ ሕክምና እንዳይደርስ የሚያደርግ የማንን ስንቅ እየበላ ማንን እንደሚገል የማያውቅ የሚደግፈውን ህዝብ እኮ ነው እንጀራ የሚጋግርለትን ህዝብ እያገተ የሚበላ ትምህርት ቤት እንዳይማር የሚያደርግ ለምን አማራ ዘላለም ፊደል ቆጣሪ እንድንሆን ዶክተር እንዳሉ የተከበረ እግዚአብሔር ይመስገን አሁን ዶክተር የሚባል ስም እሱ ላይ ተቀምጧል። ይህ እኮ ትልቅ ማድረግ ነው፣ በመማር ነው። ይህ እኮ ነው እያቆም ነው ያለ። እስኪ ወደ ውስጡ ገባ እኛ ማህበረሰቦች ሰውንና አፈርን አለየን። አካባቢያችን በጣም የሞተ ሆኗል። እናስተካክል። ከዚህ ቀጥዬ ትምህርት ላይ መንግስታችን እየሞተ እኮ ነው። መጽሐፍ በየመንገዱ እየተቃጠለበት ልጆቻችን እናድርግ እያለ እየታገለ ያለው እኛ እንላለን እንዴ ባለ ልጆቹ? እሱ እኮ ታሪክ ይፋረደኛል ብሎ ነው መንግስት አሁን መከረውን ሜ እኛስ ትውልድ ይፋረደን ነው። ወንድሞቻችን ወጣ ብናያቸው አሁን እየተማሩ ነው። ስንቱ ትምህርት ቤት ነው ማይጎዳ የሆነ የማሽላ መጥረሻ ይችሎ ነው ሩሩ ነው። መንግስት ማጥፋት አቅቶት አይደለም።
ግን እሳ የሚጠፋው ማን ነው? አንድ የማይጠፋ ነው 10 ንጹህ ዜጋ ይጠፋል የሚል ሩሩ ስለሆነ ወደ ባሻ ስለሆነ ማጥፋት አቅቶታል። ኑሮን አቅቶታል። እንኳን ስናመልክ ተገዝቶ ማለት ነው የሚታገል መንግስት ታጋይ መንግስት ነው። ይህ ካልኩ በኋላ ግን አመራሮቻችን የልማትን መንግስት አብራችሁ ደግፉት። ክቡር ከንቲባችን አሁን ዛሬ እየለመደን የኔን ባህሪ እያወቀ እየሄደ ነገ ብድግ ታረጉና የማያውቅ ሰው ታመጣ። ደብረታቦር እየተቀበረች ያለች በዚህ ሲስተም እንኳን ክልሎቻችን መጣችሁልን እንጂ እያወቀው እየተረዳው ወደፊት ሀገሪቱን ሊመራት እያለ ይነሳ ይባላል። የማያውቅ ሰው ደግሞ 3 ወር ይመጣና ሲያጠና ደግሞ እዛ በኋላ መነሻው ሰዓት ይደርሳል። እንደነስነቱ ቢሆን እየመከርን አመራሮቻችን እየደገፍ አልለመደብንም። እኛ ራሳችን አመራር ማንበሳቆል ነው። ዶክተር አምባቸው ብዙ ታሪክ እየሰራልን ህይወቱን አሳልፎ አዲስ አበባ ላይ እዚህ ላይ ባህር ዳር ላይ የቀረ አማራ ማለት ማነው የገደለው? እኛው ባንዳዎች እኛው ነን። ስለዚህ አመራሮቻችን የመደገፍ አይዟችሁ የማለት ኃይል የመሆን እድሉ ይኖራል። ይህ ለዚህ ታዳሚ ሰው ነው የምንሰራው። እድሉ ይኖራል። አመራር እንደግፍ። ክፉም ቢሆን ነገ እንወቅሳለን። ሰላም ሲመጣ የማይፈለግ ከሆነ ደግሞ መንግስት የራሱን እርምጃ ይወስዳል። በዚህ ሰዓት ወንበር ላይ የተቀመጠን ሰው እግዚአብሔር ያውቃል፣ እግዚአብሔር ይርዳ ነው የሚባለው። ስለዚህ ይህንን እያልኩኝ ኑሮ ውድነት ላይ መንግስታችን ብዙ ነገር ያውቃል። ታውቃላችሁ። ያው ያላየው ነገር ሊኖር ይችላል። ችግሩ ሲበዛበት ሁሉም ሰላማዊ ሰልፍ ሲያደርግ፣ ዶክተሩም ሰላማዊ ሰልፍ፣ መምህሩም ሰላማዊ ሰልፍ፣ ሌላውም ግብርናውም ሰላማዊ ሰልፍ ሲያደርግ ምን አደረገ? የደሞዝ ጭማሪ ያደረገ ያስፈልጋል። ለሚሰራ ሰው ነው የጨመራችሁት። አንድ ለእናንተ ልሳችሁ ለካድሪ ጨምራችኋል። ለማን? ለሌባው ካድሪ። በዚህኛው መከላከያ ያለ በዚህኛው ግባ ለሚለው ይህ ተጣርቶ ተጨምሯል። አንድ በሁለተኛው በተለይ አማራ ክልል አሁን ወደ 6 ዓመት በላይ ሆኖታል። ከዛ 36 ዓመት አካባቢ ከድህነት አውቃ ነው ያለው። በፊተኛው መንግስት ጭራሽ ልማት ምትባል አናውቅም። ልጆቻችን ከውትድርና ውጭ ሌላ ነገር አያውቁም። የሚያውቁት ነገር አሁን ደግሞ የለውጥ መንግስት ጭላንጭል ሲያመጣ እኛው ደግሞ ራሳችን እንኳን ልጆቻችን ልናስቀጥል አዚች ዓለም ሳጋ መሻገር አቃተን። አባይን እያልን የነበረው ወደ ሌላ ስም ስንሰጥ የነበረው ዓለም ሳጋ አጣናት። እዚህ ጋዛይን አጣናት። ማን መታወቂያ ናንታ? ልማት ይሄን ያስፈልጋል። የልማት መንግስት እንዲህ አይደለም። መንግስታችን አይደለም፣ ህዝባችን እኛው ስንቅ እየቋጠርን እንሰጣቸው ልጆቻችን። ግን 80% 20% የመንግስት ሰራተኛ ቢሆን 80% የመንግስት ስራ የለም። ዳን አርሶ አደሩ እንደው በከተማው ላይ ያለው ድሃ ምን ያታስቦለታል? ደሞዝ ይጨምራል። ለምሳሌ 1000 ብር ሴፍቲ ኔት ያገኛለሁ። 1000 ብር የልጆችን ባለቤት ይመራል። ይህ ታስቦ ነው ደሞዝ የተጨመረው ነውስ? ለዝቅ ላሉ ሰዎች መንግስት ምን አስቦ ነው? ኢትዮጵያ ዝቅ ያለው ሰው ይበልጣል፣ 60% ይሆናል። ይህ ሰው ምን ታስቦለት? ነጋዴው ሌባ፣ ጫካ ያለው ሌባ፣ የወለድናቸው ሌቦች፣
አሁን ብታዩና ማጀታችን ያሳዝናል። ይህ ሳይታይ ደሞዝ መጨመሩ እስኪ ለእናንተ ቤት ስራ በጣም ያሳዝናል። ማጀቱ ብታዩት ይህ ነው። ከወራሪው ኃይል ውጭ እየመጣን ያለው በ10 ብር ፌስታል ይሞላ ነበር። በ1,000 ብር ፌስታል መሙላት ቀርቶ በ10 ብር እኮ ፌስታል ይቀደድ ነበር። ጎመኑ፣ ድንቹ፣ ምኑ አሁን 1,000 ብር ተይዞ አይታሰብም፣ ፌስታል አይቀደድም። ይህን አስባችሁት ነው? እስኪ እዩት ከጀርባችሁ። እናንተ እኮ የመጣችሁበት ማለት አክስት አጎት ይኖራቸዋል። ዳ እንደዚህ አይነት ከትከሻው መጨመር ያቃተው ማለት ነው። ይህ ታይቶ ነው። ስለዚህ ይህ ካልኩ ይበቃኛል። እንወያያለን፣ እንመካከራለን። የመፍትሄው ችግር የመጣ ነገር የለም። ግን አሁን ይህ የአማራ ሕዝብ ባህሉ፣ ወጉ፣ ስርዓቱ ያለው ጦርነት ያሁን የአማራ ወግና ልማድ አይደለም። መሰረተ ልማት የማውደም ሕዝብን፣ ሕፃናትን፣ ሽማግሌን ከመግደል ከማጥፋት ውጭ ግን ሌላ ነገር የሚመጣ ነገር የለም። በዚህ ልክ ግን አሁን የአማራ ሕዝብ በዚህ መሰረተ ልማት ጥፋት ውስጥ በችግር በራብ እየተንገበገበ ነው ያለ። መሰረተ ልማት ቤት መጥቶ ነው የሚገቡ። የህወሓት ስግብግብ አቅሙን ለማጎልበት የሰሜንን ዕዝ መጥቷል። እኔ ያስ ያም ሆኖ መንግስታችን አልተንበረከከም። ከዙ መመታት በኋላ ስግብግቡ ጅንታ በዋዛ 4 ኪሎን ለማግኘት ሻንጣ ይዞ የወጣው የጁንታ አመራር የለውጡ መንግስት በሳሉ በእውነት ራያለው ሻንጣ ሸክሞ ነው ከጥይት ድምፅ ውጭ መቀሌ እንዲገባ አድርጎታል። ከዛ ራሱን አጠናክሮ መጥቶ አማራን ለመብላት ተሰልፏል። በአንድ ጊዜ ግን እኛ ብቻችን አይደለንም። እድሜ ለመከላከያ ለምርጥ አመራሮቻችን ሁሉም ብሔር ብሔረሰብ በአንድ ላይ ተሰልፎ መንግስታችን እንዲሆን ይቻለው ግንባር ምሽጎችን እየሰበረ እየተንቀሳቀሰ አማራን ከስቃይ ነፃ ወጥቷል። ከዚያ በኋላም ቢሆን እኔ ይመስለኛል ፋኖ ፈረስ አላለም። ማውቀው ያህል ነው የምናገረው። ፋኖ ፈረስ አላለም። ስራ ምርጫ ነው የሰጠው። እኔ ከእናንተ በላይ ነው። የኦሮሞ ፋኖ እኮ ልብስና መታወቂያ ላይ ቀየረ። መከላከያ ሊሆን ማለት ልዩዋል መከላከያ ሊሆን በሰል የሶማሌ የአፋር የደቡብ የኛ ግን ድሮም ዓላማው ይሄ ስለሆነ መሳሪያውን ይዞ በከተማችን ጥይት እያጮኸ ጫካ ነው የገባው። ጫካ ደግሞ የአራዊት ነው፣ የሌባ ነው። እውነት ጫካ ገብቶ ሰው ገሎ እናቱን ገሎ ሰው በሚስማር መጥቶ መንግስት ይሆናል? አይሆንም። ውሸት ነው። ቀበሌም አይመራም። አቅሙም የለውም። እኔ ተናግሬዋለሁ። የዛሬ አሁንም የምደክመው አቅሙም የለውም። እሱ ሲወድቅ ሰው መብላት ነው፣ የአማራን ታሪክ ማጥፋት ነው። ግን በእውነት እድሜ ለመከላከያ ለምርጥ አመራሮቻችን አይተኙም እኮ 2 ዓመት ሆኗቸዋል እኮ እየሞቱ እኮ ሞታቸውን እያወቁ እየመሩ ነው፣ እየሰሩ ነው። እውነት መከላከያውን ከዚህ ክልል ለዚህ ሲሆን በወጣኛ አለን እንዴ እንኖራለን እንዴ? ጫፉ እኮ አያምርም። እኔ አውቀዋለሁ። ጫፉ አያምርም። ጫፉ መባላት ነው። እየተባላ ነው አሁን እስበሱ ያልተነገረ መድረክ ላይ ሴትንም እኮ እህቱንም እኮ በወረፋ እየደፈረ ነው። እኔ ምንም የምደብቀው ስለሌለኝ ስለሚያመኝ ስለማፈር ስለዚህ ለውጥ እኮ ትልቅ የመጀመሪያ እኮ ፌሮ ቆሞ የህወሓት አመራር የገቢ ማስገኛ የሆነውን ግድብ ከኔም ኪስ ከመቀነት እሱን እኮ ግሌት ብሎ እንደገና ፕላን ሰርቶ አይተናል። ይህ ለውጥ ነው ለማቆም የሚታገለው የወሮ በላ ሌባ
ከዛም በኋላ እኮ እንግዲህ እስቲ የባህር ዳርን ተለዋጭ መንገድ እነ ጎንደርን እነ ጎርጎራን የመጀመሪያ እኮ ልማት ለውጡ መንግስት አማራ ክልል ላይ ነው የጀመረው። እነ ዶክተር አምባቸው ችፑድ ፋብሪካው ብረት ፋብሪካው ቤት ይግባ። አሁን አለማ እንላለን፣ ወጣት ስራ አጣ እንላለን። መንግስት ቤት ይግባ፣ ቤት ገብቶ ይስራ፣ ቤት ገብቶ ይስራ። ካኮለን እኛ ለገበሬው የሚደርስ ማዳበሪያ እንኳን እያቃጠለ እየዘረፈ እየሸጠ እሱ ነው እንደ መንግስት የሚሆነው? አይሆንም። እኔ በጣም ይቆጨኛል። ኮሮና አሁን ኮሮና በሬ ለስጋ እንጂ ለእርሻ አይሰለፍም። በትራክተር ሶማሊያ ልጅ እነ ደቡብ ቤት ግባ መንግስት። ዛሬ እኮ መንግስታችን መሰረት ድንጋይ ዛሬ ይጥላል የለውጡ መንግስት። እሱን ሳይሰራ ወደ ሌላ አይሄድም፣ ሳይጨርስ ጨርሶ ነው። እኛ ግን ሁልጊዜ የምናየው ገድበን እኮ ነው። ቤት ግባ። እኛ መንቀሳቀሻ ድሆቹ እኔን አግቷ 20 ሺህ ብር 10 ሺህ ብር የሚለምን ሌባ እኮ ነው። እውነት ነው የምነግራችሁ። እኔ ከአንጀቴ ያለውን ነው የምነግራችሁ። ዳነ ይቆጨኛል፣ ወታደር ነኝ ይቆጨኛል። መከላከያ የሚገል ርኩስ ፋኖ እኮ ማለት አባቶቻችን 5 ዓመት ሸፍተው ጣሊያንን ያንበረከኩ አፍሪካን ከቀኝ ግዛት ያዳኑ በስም የሚነግድ ነው። እውነት ነው የምነግራችሁ እውነት። ታዲያ ጅስ የህፃን አንድ እጅ ሁኔታ አንድ አይን ሁኔታ ኧረ ፈጣሪ ፍረድ። በእውነት እኔ ለፈጣሪ ነው የምነግረው። ስለዚህ የመንግስት እቅዱ ሰፊ ነው። መደመረ መንግስት መደመርን ማን ብያለሁ እኔ መጀመሪያው መደመር ላይ እኮ የአማራ ብጥብጥ አስቀምጦታል። እኔ ነብይ ነው እንዴ አይቼዋለሁ። እኔ ተደብቄ እያነበብኩ ዞኑ ሰጥቶኛል ያለብሽ እያነበብኩ ነው ያለው። ስለዚህ አንድ ሁነን እንምከራቸው። እኔ ጸጥታም ሰራተኛ ነኝ። አንጋደል እንታረቅ እንበላቸው። ቅድም ተነግሯል። እኔ ብዙም አንድ ጊዜ አንድ አመራር የሚያበሳጨኝ ነበር። የመከራ እንቅልፍ አይቶ የሚተጋን አመራርን እያወቁ በሱ ስም አመራር ብያለሁ። አመራር ምን ያህል እኛ እንገዝ። አሁን እኮ ዘመድ አንቀብርም። እኔ 50 አማቴን አልቀበርኩም አባቴም ማለት ነው። አሁን እኮ አመራሩ መሮታል። አሁን ተመስገን ነው እድሜ ለመከላከል ተመስገን ነው። ቢሮ እኮ ሲደርስ እየሰጋ ነው። ነገ ማንና ናምባቸውን አተናል። ስለዚህ ድሮም ወደ ሰላም እንድንመለስ ከሆነ እኛ ቀና መንፈስ ይዘን እንውጣ። እውነቱን እናንገር። እዚህ አንድ ምሁር ብለዋል። ይሄ እውነቱን አይበጁንም። የሰው ልጅ ትምህርት ቤት የሚከለክል መማርን የሚዘጋ ህዋት ብልጥ ነው። እኔ ህዋት ብልጥ ነው አውቃለሁ። ህዝብ ጋር አይጣላም። አሁን 4 ኪሎን ከለቀቀ ነው ውሻ አድርጎት የነበር ቀመሰ፣ ተንበረከከ። ስለዚህ እኔ በእውነት እነሱም ያልቃሉ አይቀር እኮ ከሆነ ገዳው ሟቹ አንድ ነን እኛ ነን። አማራ ወንድሜን እየገደለ ልጄን እየገደለ ለአንተ ነው የቆምክ ይላል። ውሸታም ህዋትና እያለ ትናንት እኔ ነበር ሁሉ ብሔሮች ሰዎች ተጋግዘን ሞሎክሴ እየደፈረ ቀጥቅጠን ያስወጣነውን ህዋትን ግንጽን ኑገዙም ይላል ይሆዳ። ስለዚህ ታሳቢ አድርገን እንውጣ፣ ከችግር ንዳን። አሁን እኮ የሚያርስ የለም የሚነግድ የለም አይደለም። ህይወቱ ከዓመት ሰርተን ኮርማ ያንደርስም። በማን በእኛ ችግር በራሳችን ችግር። ስለዚህ ሁላችንም ምርጥ ሀሳብ የመድረኩን ተቀብለን እንታረቅ እንበል። ሌላው መንግስት አሁን የሚያጠንክር እኔ አንድ ነገር ሰምቻለሁ። እርምጃ መውሰዱ ቀላል ነው አለ። ከስንዴ ጋር እንክርዳድ ትበቅላለች የማይገኘው ሰው ይጠፋል ሲል ሰምቻለሁ መንግስት። እሱም አሁን አልሰራም። እነሱም ነው አሁን እኮ እነሱ ስንዴውን ክርዳድ እነሱ ጋር አብሮ እንዲጠፋ የታገሉ ነው። መንግስት እርምጃውን ያጠናክራል። እኔ ለምሳሌ እዚህ አማራ ክልል ላይ እንደኛ ዞን ሌሊት አመራርን የሚያድን አንድ ላይ ሰብሰብ የሚላል ለምን በዱረን አይመታም? እኔ እንደው ምንም እግዚአብሔር ያለው ነው። ሰብሰብ አመራርን መከላከያን የሚያድን ቡድን አለ። እሱ ለምን አይመታም? እርምጃ ለምን አይወሰድም? በእውነት መንግስትም ቢሆን ስርዓት ሊያስይዝ ህግ ሊያስከብር ይገባል። እርምጃ እየወሰደ ልናየው ይገባል። መድረክ ብቻ ሳይሆን በዚህ መሰረት
ታግለን ገበሬው ወደ እርሻው ነጋዴው ወደ ንግዱ እንደ ጎረቤቶቻችን እስቲ ልጅ ጎንደርን እኮ አድሷል። ጎርጎራን እኮ 2-3 ጊዜ እኔ አይነበር የመግደልን ዛቻም እየተፈጸመበት ጎርጎራን እንይ በገንዛ ተንኮላችን ያለማ ነው። ልጆቻችን ስራ ያጡ በገንዛ ተንኮላችን ነው። ተንኮል ነፃ ነው። አመሰግናለሁ። ጨርሻለሁ። እና ማን ይመስሉኛል የክሪሚያን ዋር ሩሲያ ይህንን አርማ ወይም ተጠቅማ ያንን ሩሲያ ያንን ዲፌንስ ወይም ያደረገችበት አርማ አፄ ቴዎድሮስ እንዳሁኑ ወቅቱ ሰልጥኖ አይደለም። ኢሜል የለም፣ ቴሌግራም የለም። በባዶ እግራቸው እንግዲህ ሀሳባቸው ምን ያህል የራቀና የመንጠቀ ሙር እንደሆኑ ይዋቸው። እኛ ግን ዓለም አንድ መንደር ሆና በተለያየ ትራንስፖርት እየተጓዝነ አንድ መሆን ያቅተናል። ስለዚህ አሁንም የምጠይቀውና የምንቀሳቀሰው ጉዳይ ቢኖር ባይዘወይ የሚበለው ያጣ ዝመሪውን ይበላል። የሰው ልጅ ቁጭ ብሎ ቦዝኖ ከዋለ የሰይጣን ቤተ ሙከራ ነው ይላል። የምናየው ጉዳይና የምንቀሳቀሰው ጉዳይ የተከበራችሁ ከፍተኛ አመራሮች እንዲሁም ሌሎች ሃይማኖት አባቶች የምናገሩን የምንመለከተው የመጀመሪያው ጥያቄያችን ሰው ቁጭ ብሎ ሰው ከተጠቀምንበት ሀብት ነው፣ ካልተጠቀምንበት ደግሞ ጥፋት ነው። ወጣት ማለት ትልቅ ኃይል ነው። ይህን ኃይል ደግሞ አደራጅቶ ወደ ስራ መንቀሳቀስ አለብን። እንዲህ ሰዎች ወደ ታችን ወደ ላይ የሚወጡት ሪዮት ዓለሙ ገብቷቸው እኮ አይደለም። ፋቲዝ ኢትዮጵያ፣ ፋቲዝ አማራ፣ ፋቲዝ ፋኖ ኢቲሲ ሚለውን እኮ ትርጉሙን በወጉም እኮ ላናውቀው እንችላለን። ከስሜት የወጡኒ ሰዎች በስሌት በቀመር አይደለም፣ በስሜት ነው። እንዴት መጀመር ሰው ቤዚክ ኒዶች ይባላሉ። ሸልተር ፉድ ክሎዝ ናቸው። ምግብ መጣያ እስከረንቶ ሰው ይሸፍታል። ስለዚህ እናንተም የተከበራችሁ የክልል አመራሮቻችን የምንጠይቃችሁ የምናችሁ ነገር ደብረታቦር እንደ ደብረታቦር የመጀመሪያው ብዙ ጥያቄዎች ተጠይቀዋል። የመጀመሪያው ጋፋት ኢንዱስትሪ መንደር የመሳሪያ ፋብሪካ ይሰራል ተብሎ ነበረ። ይህም የተያዘ ነው። ሁለተኛ የአየር መንገድ ጉዳይ ደግሞ ይታየለን። ሌሎች መሰረተ እኛ ሀብት አለን፣ ድንጋው ከዚህ አለ። የሲሚንቶ ፋብሪካው ከዚህ ላይ የማይደረግበት ምክንያት ምን ነው? ደብረታቦር አይ ቲንክ 18 ሀብቱ 27 ዓመተ ምህረት ተመስርታ ስንት ዓመት 700 ዓመት አስቆጥራለች። ይህንን ጉዳይ የኛ የክልሉ አመራር መያዝ አለበት። እንደ እንትን የምንየው የክልል አመራር የአማራን ክልል ባህልና ወግ ሲገባው ብድግ ብሎ የሚነሳበት አለ፣ የሚወገድበት ጉዳይ አለ። ስለዚህ ይህንን ጉዳይ ደግሞ በአንክሮ እዛችሁ እኛ የአማራን ሚስጥር ባህል ሲንቀሳቀስ ሰው አመራሩ ሚስጥሩ ሲገባው አመራሩ ባህሉን ሲያውቀው አመራሩ ሴቱን ሲያውቀው ብድግ ብሎ ይሄድብናል። ስለዚህ እንደውን የምንውን ስለ አማራ ሴት፣ ስለ አማራ ባህል፣ ስለ አማራ ሶሾ ካልቸር፣ ስለ አማራ ፖለቲካል ካልቸር፣ ስለ አማራ ሁለሜ ነው፣ ስለ አማራ ፎክለር፣ ስለ አማራ አንትሮፖሎጂስት፣ ስለ አማራ እንትን የምንቀሳቀስ ከሆነ እውን እንባ ገዷችሁ፣ እውን ለአማራ እናት ተቆርቁራችሁ፣ እውን ለአማራ አባቶች ተቆርቁራችሁ፣ እውን ለአማራ ሃይማኖት ተቆርቁሮ የሚሰራ የመንግስት ዘርፍ ካለ የጸጥታ ዘርፍ ካለ አማራ ሆድ ሰፊ ነው። አማራ ቻይ ነው። አማራ እንግዳ ተቀባይ ነው። አማራ ሁሉን አክባሪ ነው። አማራ ብዙ ነገሮች አሉ። በ730 ዓመት ወይም በሰባተኛው ክፍለ ዘመን ቋረሽ ሙስሊሞች ነብዩ መሐመድን ሲያሳድዳቸው ወደ እነ ተረፈ ወደ አማራ ሂዱ፣ ወደ አበሻ ምድር ተንቀሳቀሱ። አባሻ ማለት እንግዳ ተቀባይ፣ ሁሉን አክባሪ፣ ሁሉን አረይ ነው ተብሎ እኛ እንግዳ እንቀበላለን፣ እናረጋለን። ይህ ትውልድ ይሄን እንትን የተበከለብን ጥቁር ጣሊያን፣ ጥቁር እንግሊዝ፣ ጥቁር ምዕራባዊ መጥተው ባህላችን በርዘውብናል፣ አበላሽተውብናል። ስለዚህ አመራሮችም ንጹህ ሁኑ፣ ታገሉ፣ ፌር ስራ ከሰራችሁ ይህ ወጣት ይህ ህዝብ ጥሩ ነው። ነገር ግን ከአመራሩም ችግር አለ። እኔ ምን ምፈራው መጨነቀው ነገር የለም። አናውቅም እንዴ በጎጥ እኮ እንሄዳለን እንሂድ እንጂ በዚህ ምኮን መጣ እስቴ ዳይናቲ ገይ ዳይናቲ ታዳ ዳይናቲ እንዲስ በዞር በክልል ነው ወሎዬ ሸዋዬ እንትና እየተባለ እኮ እንተዋወቃለን። ሆዳችን ያውቃል። ምንም ቢሆን ለህሊና ዋናው ዳኛ ማን ህሊና ነው። ህሊና ማለት የለም። ስለዚህ ያለውን ነገር አስተካክሉና ያለው ኃይል ሪዮት ዓለም ዞ ማንፊስቶ ዞ ፕሮጀክቱ እየተንቀሳቀሰ አይደለም። ስለዚህ እናንተ ግልጽና ኦፕን ከሆናችሁ ማንኛውም ነገር ተንቀሳቀሳችሁ የሰው ልጅ ከሰራ ወደኋላ የሚለው ነገር የለም። ሰውን ለፖለቲካ ለማንጣት በቢዚ አድርጎት ነው የሚል አመሰግናለሁ። ጨርሻለሁ። እየነጠለ ይህ ወግ ልማድ አይደለም። ስለዚህ
ይህ እስከ መጨረሻው ማያዋጣ እስከሆነ ድረስ እያንዳንዳችን ያለን ሐሳብ በማዋጣት ወደ ሰላም መንግስት ወደ ሰላም ጥሪ እያደረገ ነው። እንዲሁም ከጦሬታ ጋር እያደረገ ማለት ነው። ስለዚህ ይህንን ሐሳብ እየተቀበልን ለህዝባችን ይህንን ያስተማረንን ህዝብ ያሳደገንን ህዝብ ታቅፎ ያሳደገንን ህዝብ ከዚህ ሐሳብ መውጣት አለብን። እስከ መቼ ድረስ በይቅርታ ተጠይቆ እያንዳንዳችን ከዚህ ቤት ያለውን እናውቃለን። ነገም በየራሳችን ይደርሳል። እስከ መቼ ነው እንዲህ ልንኖረው እንችላለን? አንገታችን ደፍተን እስከ መቼ ነው ልንኖረው እንችላለን? 3 ዓመት እየሞላን ነው። ከዚህ ምን ለውጥ መጣ? የለም። ራብ ችግር ካልሆነ በስተቀር ገበያ ላይ ስንወጣ ዛሬ ምንድን ነው ገቢው? አንዲት እናት እኮ የምትበላው የምትጠጣው የላትም። ልጇን የምታሳድግበት የላትም እኮ መሰረተ ገበያ ንግድ ቤት ይግባ። አንድ ሰው እናት አባቱን የሚቀብራለ እንዴ? መኪና እየታገተ መኪና ላይ እየተዘረፈ የእናት በቀነት እየተፈታ ይሄ እኮ የአማራ ወግ ልማድ አይደለም። ፋኖ ማለት እኮ የአማራ ህዝብ እንዳጠቃላይ የኢትዮጵያ የአማራ ህዝብ ፋኖ ማለት ችግር የሚያስወግድ ጠላትን የሚያንበርክ ከውጭ የሚወጡ ጠላቶችን ዳር ድንበር የሚያስከብር የሚያሳፍር ፋኖ ማለት እንጂ መቀነት እየተፈታና ሰው እየገደለ እየሰረቀ እየቀጠፈ መምህራንን እየገደለ መሪን እየገደለ ይሄ ፋኖነት አይደለም፣ ስግብግብነት ነው። በቃ እስከ መቼም ፈርተን አንዘልቀውም፣ አይዘለቅም ነገም ዛሬ ማለት ነው። ስለዚህ ይህንን ነገር አስበን እያንዳንዳችን ከዚህ ቤት ያለው ሰው ወጣትም ሆነ ሽማግሌም ሆነ የሃይማኖት አባቶችም ሆነ ምንም እንኳን ቢሆንም አሁን ቀደም የሃይማኖት አባት ቢሄድ ሽምግልና ቢሆን ተገለዋል። ግን አሁንም በቃ አንገታችን ሳንቀልስ ከዚህ ከሀሳብ ወጥተን እያንዳንዳችን በምክር ሀሳብ ተለዋውጦ ወደ ሰላም መንገድ እንዲመጣ መደረግ አለበት። ከዚህ ላይ ግን ለምሳሌ ዓለም ሳጋ ላይ በጣም የገለገለ ችግር አለ። በቃ ይሄንን ማስወገድ ያቃተው ማንም የለም። ዋሴራ ነገር አለ ብዬ አስባለሁ። በቃ 10 ቀን ማለት 10 ቀን መንገድ መዘጋት ማለት ምን ማለት ነው? ዋሴራ አለ። ከዚያ ላይ የዋሴራ ስንዴው ከእንግዳ መለቀም አለበት፣ መውጣት አለበት። አመራሩም ህዝቡም ይህንን ማሰብ አለበት። ጨርሻለሁ። አመሰግናለሁ። የደቡብ ጎንደር ዞን ዋና አስተዳዳሪ አቶ ጥላሁን ደጀኔ እንደተናገሩት ስለ እውነት በመቆም ትክክለኛውን መንገድ ይዞ መጓዝ እንደሚያስፈልግ አንስተው ግፍ እየፈጸሙ ካሉ ኃይሎች ጋር መሆን እንደማይገባና ድርጊታቸውን ማውገዝ እንደሚያስፈልግ አስገንዝበው የጸጥታ ኃይሉ ተቀናጅቶ በመስራት ወንጀለኞች ወደ ህግ እንዲቀርቡ እየተደረገ በመሆኑ ይህንንም ሰላም ለሁሉም አስፈላጊ በመሆኑ ሰላምን ለማምጣት ሁላችንም መስራት አለብን ነው። ወቅት ውስጥ አንስታችሁ ስለ ዝርፊያ፣ ስለ ስርቆት፣ ስለ እገታ፣ ስለ ግድያ ብዙ ነገር ብለናል። ጠቅላላ ባለ መንገድ አንድ መልእክት ነው ማስተላለፈው ወገኖች። አሁን ያለንበት ወቅት ሁለት አይነት ሰዎች ያሉ መሆኑን ተገንዘቡ። ተገንዝበን ስለ እውነት ቆመን ትክክለኛውን የህብረተሰብ ክፍል እንድንከተል አምነን የምንወጣበት መድረክ ነው። የመጀመሪያው ለኛ ሲሉ የሚሞቱ የህብረተሰብ ክፍሎች አሉ። ሁለተኛው ለራሳቸው ሲሉ ይገሉናል። ነዋሪዎች ግን እኛንም ጀምሮ ከሁለቱም ቅድም ያነሳችሁት ከገዳዩ ጋር የሚወግናለ ከሚሞትለት ጋር የሚወግናለ በአንድ እምነት መቆም ግን ይገባናል። ቅድም እንዳላችሁት ከገዳዮቹ ጋር ጊዜያዊ ቁርኝት ፈጥሮ ምስጢር የሚያወጣ አመራር አለ። ምስጢር የሚያወጣ የንግድ ማህበረሰብ አለ። ምስጢር የሚያወጣ የሃይማኖት መሪ አለ። ይሄ ያልተገባ የአስተሳሰብ የባህሪ ብልሽት የ8 ዓመት የ5 ዓመት ህፃንን እየገደሉ በጆንያ በሰፈር ይጥላሉ።
ቅድም ክቡር ዶክተር እንዳለው ብዙውን ነገር አልናገርም አለ። ግን በዞናችን ውስጥ በከተማው ውስጥ የሚከሰቱ ነገሮችን አልፎ ከገዳይ ጋር ከግፊያን ጋር እንዳትቆም የሚለውን አስረግጬ ለመናገር ገንዘብ ከተቀበሉ በኋላ ገለው የሚጥሉት ነፍሱ ስላሳሳቸው ብቻ ሳይሆን የህፃናትን ኩላሊት ጭምር አውጥተው እየሸጡ ነው። ወረታ ላይ የሆነው ይሄ ነው። እብናት ላይ የሆነው ይሄ ነው። ገንዘብ ሙሉ ገንዘብ 50% የሚሉት ለምክንያት ነው። ገንዘብ አላመጣ ስላልሽ ህፃኑን ገደል ነው ለማለት ነው። ገንዘብ ወስደው ግን የሚገሉት ኩላሊታቸውን ጭምር በመሸጥ ነው። የደብረ ታቦር ከተማና የደቡብ ጎንደር አመራር ጸጥታ መዋቅር መከላከያን ይዘን በምንሰራው ስራ ተጠርጣሪዎቹ ወረታ ላይም እብናት ላይም ተይዘዋል። እንደ መንግስት ዝም ብለን አንተኛም። እናገለግለዋለን ብለን ለቆምንለት ህዝብ በዚህ ቅድም እንዳላችሁት ወንበር እንደሳት በሚፈጭበት ጊዜ ጥለን አንሸሽም በማለት ሌትም ቀንም ከህዝባችን ጋር ያቅማችን ጥረት እያደረግን እዚህ ደረጃ ደርሰን አሁን የደረስንበት የሰላም ጎዳና በእጅጉ ተስፋ የሚሰጥ በእናንተ መልካም እሳቤ የተበላሸው ያልተገረው የጽንፈኛ ባህሪ ወደ ተሻለ ጎዳና እየመጣ ለእውነት እየቆመ ህዝባችን በቋሚነትና በዘላቂነት ለማጽናት የሚያስችል ሰፊ ርቀትና እርምጃ ሄደናል። እንደ ዞናችንም ከ713 በላይ ቀድሞ ጽንፈኛ ሆነው ይንቀሳቀሱ የነበሩ ታጣቂዎች ይቅርታ የአሸናፊዎች መንገድ ነው፣ የመሸነፍም አጀንዳ አይደለም፣ ሰላም የሁላችን እውነታ ነው ብለው በማሰብ የበደሉትን ማህበረሰብ ዳግም ለመካስ ወደ ማህበረሰባቸው ወደ መንግስት እጅ የሰጡበት ሁኔታ ነው ያለው። እንደ መንግስትም ቅድም በሰላማዊ መንገድ እጅ የሰጡ አካላት ጋር ካነሳችሁት ጋር መንግስት ስልጠና ይሰጣል፣ ማቋቋሚያ ይሰጣል። ከዚያም አልፎ ደግሞ አደራጅቶ የስራ ዕድል ይሰጣል። የመንግስት ሰራተኛ የነበሩትም በአዋጅና በደንብ ወደ ስራ እንዲመለሱ ያደርጋል። ከዚያም በላይ በጥቃቅንና አነስተኛ አደራጅተን ወደ ስራ ለመመለስ በርካታ ጥረት እያደረግን ነው ያለው። አንዳንዶቹ ወደ መደበኛ ስራ ከመግባትም በላይ የበደልነውን ህዝባችን ሰላሙን አጽንተን እንክሳለን በሚል በጸጥታ መዋቅር ውስጥም ተቀላቅለው ህዝባቸውን የሚያገለግሉ እንዳሉም ጭምር ማየት ያስፈልጋል። በዚህ ሂደት ውስጥ የሚታየው ዝንባሌ ዛሬ ሰልጥነው ነገ ደግሞ ወደ ጽንፈኛ የሚሄዱ አሉ። በተግባር የምናያቸው ከአንዴም ሁለቴም ክህደት የሚፈጽሙ አሉ። በየሄዱበት በየካዱበት አውድ ደግሞ አብዛኛዎቹ በህይወት ነው። ከኛም በላይ እየተላለቁ ያሉት እርስ በርሳቸው ያላችሁትን ጥቆማ ወስደን ግን በስልጠና ሰልጥነው በሰላማዊ መንገድ እጅ ሰጥተው የህዝባችን ሰላም የሚነሱ የሰላምን ወጥቶ መግባት የሚያደናግሩ ከተማችንም ዳግም ዓለም ሳጋ ብለው የሚያስቡ አይዛቦች ካሉ ደግሞ በህግም በምክርም ከእናንተ ጋር ሆነን አደብ እንዲገዙ ማድረግ እንችላለን። ዛሬ ከኛና ከኛ እጆች ናቸው ያሉት። ይሄንንም እንደ ማንኛውም ማህበረሰብ በዚያ ልክ ይዘን እንደምንሰራ ታሳቢ መደረግ መቻል አለበት። የጽንፈኝነት ባህሪ የሰው ልጅ የመጨረሻው ደረጃ አንድ ደረጃ የቀረው ነው። የመጨረሻው አሸባሪነት ነው። የኞቹ አራተኛ ደረጃ ላይ የሚገኙ ናቸው። ይሄን ባህሪ መልሰን ወደ ትክክለኛ ኖርማል የሰው ባህሪ ለመቀየር እናንተንም እኛንም ብዙ ስራ እንደሚጠይቀን ግን ማወቅ ያስፈልጋል። ስለገቡ 100% ወደ ትክክለኛ ሰው ተቀይረዋል ማለት አንችልም። ከአራት ወደ 3 ከ3 ወደ 2 ከ2 ወደ 1 ጭራሽ ወደ ሰውነት መቀየር መቻል። ብዙ ተንኮልን ብዙ ወንጀልን ተለማምደው ከፍተኛ ደረጃ ደርሰው ሀገርን ለመበተን ከጠላት ጋር ወግነው ውል ወስደው ሲንቀሳቀሱ የነበሩ ኃይሎች ናቸው። የመጀመሪያ የሰላም በርን የአሸናፊ መንገድ ነው። ሰላም ለሁላችንም ይበጃል ብለው መምጣታቸው እንደ መልካም አጋጣሚ መጠቀም የሚጎላቸውን ነገር ደግሞ በጽኑ መሰረት ይዘን ሁላችንም በመስራት ሰላም የሁሉም አስፈላጊ እንደሆነ ሁሉ መንግስትና ህዝባችን በሰላም እንደተቀበላቸው ሁሉ የሰላም ህይወት እንዲኖር የማድረግ ስራችን
እንደ መንግስትም ኃላፊነታችንን እንወጣለን። ስራችንን በአግባቡ እንደምንሰራ ታሳቢ ማድረግ አለብን የሚል ነው የመጀመሪያው። ሁለተኛው በጣም በጥሩ መንገድ ያነሳችሁት ከአመራራችን አኳያ የደብረ ታቦር ከተማ አመራር ይሁን የደቡብ ጎንደር አመራር ከጊዜ ወደ ጊዜ አቅሙንም ጥራቱንም እያጠናከረ ሰላምን ለመገንባት ልማትን ለማፋጠን ደፋ ቀና የሚል አመራር አለ። በአንጻሩ ደግሞ እግር የሚጎትት አለ። አንዳንዱ ደግሞ የጥላ መሸ ጊዜ ማራዘም ያድርጎ የሚጠበቅበትን ሳይፈጽም አገልግሎት ሳይሰጥ ውጤታማ ሳይሆን የሚኖርም አለ። ይህ አንዱ የመንግስት የመደበኛ ስራው በሚሰጠው አገልግሎት በሚያበረክተው አስተዋጽኦ በሚያሳካው ግብ መሰረት እየመዘነ ፓርቲያችን በየዓመቱ እያንዳንዱ አመራር ውል ወስዶ ግብ ተቀብሎ በግቡ ልክ እየተቆጥሮ በመስጠትና በማስረከብ ውስጥ በባለፈው 2017 እስከ መጀመሪያው ሩብ ዓመት ከ112 በላይ የወረዳና የዞን አመራሮች እንደ ደቡብ ጎንደር ከኃላፊነት አንስተናል፣ እርምጃ ወስደናል። ይሄ በራሱ በቂም አይደለም። የደብረ ታቦር ከተማ አስተዳደር ከንቲባ አቶ ደሴ መኮንን ታጣቂ ኃይሉ በርካታ ጉዳት እያደረሰ መሆኑንም ጠቅሰው ሰላምን በማረጋገጥ ከገባንበት ችግር ለመውጣትና የዕለት ከዕለት እንቅስቃሴዎችን ለማስኬድ እንዲሁም የልማትና ሌሎች ስራዎችን በአግባቡ ለመስራት ሁላችንም በባለቤትነት ይዘን ልንሰራ ይገባል ብለዋል። ጉዳቱን ከእያንዳንዳችን ቤት ደርሷል። ይህን ደግሞ አሁን ላይ በዚህ በመሰብሰብና በማውገዝ ብቻ የምናስቆመውና ሰላማችን የምናመጣው ሳይሆን የእያንዳንዳችን የሚመለከተን የሚኖረን ተሳትፎ ከምንም በላይ ትልቁን ድርሻ ነው የሚወስድ። እኔ አሁን ሰሞኑን ወይም አሁን በቅርብ የከተማችን ሰው በጎጥ በብሎክ በመንደር ተከፋፍሎ ሲጠብቅ የአሰማርተነው ከነበረው የጸጥታ ኃይል በላይ ሰላም ማጣት ችሏል። ከዚህ በላይ ደግሞ በተገቢው መንገድ እያንዳንዱ ማውገዝ አሁን ባለው ልክ ማውገዝ ትክክል አይደለም ብሎ መስራት ከቻለ ከዚህ በላይ ዘላቂ የሆነ ሰላም ማንጣት እንችላለን። አትጠራጠሩ፣ ዘላቂ የሆነ ሰላም ማንጣት እንችላለን። ዝም ብለህ አንጻራዊ ሰላም ምናምን ለዚህ ከተማ የሚመጥን አይደለም። በዚህ የጸጥታ ችግር እኔ ከከተሞች የተጎዳው የመጀመሪያው ደብረ ታቦር እንተዋወቃለን። ያለንን ሀብት እንኳን መጠቀም ያልቻል ከዚህ ትልቅ ብዙ ልማት ማልማት የሚችሉ ወንድሞቻችን ጭምር እንደወጡ የቀሩበት ያላቸውን ሀብት እንኳን መጥተው በወጉ መምራት ያልቻሉበት ከተማ ነው። አንዳንዶችንም ስናስገድዳቸው ከኛ ሀብት በልጦባችሁ ነው ወይ ብለው ጭምር እናንተ አሁን እንዲምትሉን እናንተ በምን እየሄዳችሁ ነው ከኛ ሀብት በልጦባችሁ ነው ወይ ብለው ጭምር እንዲተቹን ያደረገ ነው እንጂ ማንም ሰው ይቺ ከተማ ለኑሮ ተስማሚ ለከተማ ለባህር ዳር ቅርብ በቀላሉ ህዝቡ ቀናይ ማልማት የሚችል ህዝብ ያለበት ከተማ ነው። አሁን የሰጠነውን እኮ የሰጣችሁትን ሀሳብ ስትወስድ እንደ መሪ እውነት የሆነውን እውነታ ነው፣ የሚመሰገነውን አመስግኖ የሚጠየቀውን የጠየቀ ሰው። ስለዚህ ይህ ህዝብ አሁን ላይ ከማንም በላይ አቅማችን ልማት ማንጣት የምንችለው እኛ ከማንም ከተማምና ሰው የተሻለ የሚያደርግ እንግዲህ ሰላማችን ማስከበር ስንችል ነው። ለሰላማችን ደግሞ የሃይማኖት አባት ወጣቱ ሁላችንም ሆ ብለን ለሰላማችን መነሳት አለብን። ለምንድን ነው ዓለም ሳጋ የእኛ ከተማ ጠንክ የሚሆነው የሚለውን ነገር አውግዘን ችግር ያለበትን መናገር ስንችል ሰላማችን ማንጣት እንችላለን። እና እኔ መጨረሻ ላይ ሁሉም የሃይማኖት አባት ጭምር እና ያለነው ቃል ተገባብተን እጅ ላይ ተያይዘን ሁሉም የምንሄድበት ሁኔታ ነው መፈጠር ያለበት። እንዲያ ሲሆን ከተማችን አንዳንዱም የእኛ ቃል መግባት አሁን ላይ ዓላማ ኖሯቸው ሰው ለዝርፊያ የተሰማራውን ኃይል አንገት የሚያስደፋ ወደኛ የሚመጣው ከህዝብ ጋር እዚህ በኋላ ከህዝብ አይን መውጣት አልችልም የሚል ወደታች አስቦ እንዲመጣ ጭምር የሚያደርግ ስለሆነ ሁላችንም በዚያ ልክ ከልባችን ከውስጣችን የከተማችን ሰላም የኛ መሆን አለበት፣ የዙሪያው ሰላም የኛ መሆን አለበት፣ የፋርታ ሰላም የኛ መሆን አለበት የሚል መግባባት መጨረሻ ላይ በየደረጃው መድረስ አለብን የሚል ነገር ነው ያለኝ። ከአመራር አኳያ ያነሳችሁት እኔ አሁን ይሄ አመራር እናንተ ካላችሁት የተለየ ይሆናል ብዬ አላስብም። አሁን እናንተ ይሄኛው ትክክል አይደለም ልል አልችልም። እውነት ለመነጋገር ሁለት ቦታ ተክሎ እጠቀማለሁ ብሎ የሚያስብ አመራር ያን ብቻ አይደለም፣ ደፍሮ ለመናገር አቅቶት የሚወላውል አመራር
የጊዜው ጉዳይ ነው እንጂ መውጣቱ አይቀርም። ቀን እየወጣ ነው፣ ግን ተገልጦ ይወጣል። ይሄ ደግሞ ተገልጦ የሚወጣው ሰው በተገቢው መንገድ መታገል ሲችል ነው። አሁን የተጠረጠረው ሁሉ በመባረር በመመለስ የሆነ ነገር በማድረግ ከሌ እንዲህ ብለሃል እናንተ እንደዚህ ነው በማለት ለውጥ አይመጣም። ህዝቡም እውነታውን ያውቀዋል። ስለዚህ ህዝቡም በተለያየ መልኩ የመረጃ ምንጭ ሆኖ በተገቢው የሚሰራውን እያመሰገነ ችግር ያለበት እንደው እንዲታረም ማድረግ የሚችለው ህዝቡ በይፋ በመድረክ ጭምር መታገል ሲጀምር ነው። እንደዛ እውነት እንዳይመስል ሳትታገል ዝም ብለህ ብትተው አንዳንዱ የሆነ ነገር ይታማ ይባልና አስተድ የሆነ ነገር ታገኛለህ። አንዳንዱ ደግሞ ሳይነቃበት የሆነ ቦታ ላይ ሆኖ ሊቀጥል ይችላል። ስለዚህ የህዝብ ተሳትፎ የሚያስፈልገው ይህን አመራር በተገቢው መንገድ ወደ ስራ ለማስገባት እንዲታረም ለማድረግ ነው። እኔ ከህዝቡ ከጎጠኝነት የሚያነሳችሁት እኔ ደጋግሜ የምለው ደብረ ታቦር ከተማ በመወለድ ለደብረ ታቦር ከተማ ምንም ልታረግለት አትችልም። የደብረ ታቦር ከተማ ህዝብ የሚፈልገው የሚያገለግለው ነው እንጂ የተወለደለት ሰው አይደለም። ካገለገለ የት ይምጣ? ይሄን ሁሉም ተሰብስበው እኔ ጎጠኛ እኔ መንደርተኛ እንዲህ ያለልም ይላል። ህዝቡ የሚያገለግለውን በተገቢው መንገድ መንጥሮ ችግር ያለበትን መናገር ሲችል ይታረማል። ችግር ያለበት ሰው ደሴ ከሆንኩ ይታረማል፣ አትጠራጠሩ። ስለዚህ ከእንትን ወጥተን አሁን ያለውን አባዜ ወጥተን እውነታው የት ላይ ነው ብሎ አመራሩን በተገቢው መንገድ የማየት የሚጠነክረውን የማጠንከር ስራ መስራት አለብን። የጸጥታ ኃይሎቻችን ለፍተዋል። ከመጀመሪያ ጀምሮ የደሙ የቆሰሉ ቤተሰቦቻቸው ተሰዋሉ። አሁንም ጭምር ሌት ተቀን የሚሰራሉ። ከዛ ውስጥ ደግሞ ገብቶ ችግር የሚፈጥር ደግሞ አጠቃላይ የብዙውን ልፋትና ድካም ምናምን ያስቀረሰው ሊኖር ይችላል። ይህን እየለየን የመታገል የማስተካከል ስራ ከእናንተ ነው የሚጠበቀው የሚል ነገር አመራሩን ለማስተካከል የእናንተ መሰብሰብ የእናንተ በእውነታ ላይ መመስረት የህዝቡ ትክክለኛውን መረጃ የመስጠትና የመታገል አቅም ማደግ ጥፋተኛ ብሎ አዘበጭ እየማለ እየተገዘተ እዚሁ ይቀጥልላል ብሎ እኔ ምንም አይደለሁም እግዚአብሔር እንትናን እያለ ህዝብ አብሮ ስለሚቀጥል ህዝቡ መስተያየት ስለሆነ በተገቢ መንገድ መታገል ከቻለ ግን መመንጠር ይችላል። የሚሰራውን ደግሞ በዚያ ልክ እንትን ማለት አመራሩ ህዝቡ ነው፣ ህዝቡ አመራሩ ነው። ሌላ ነገር የለም። ህዝቡ ላይ ችግር አለ፣ የሆነ ሃይማኖት ተቋም ችግር አለ። ይህን ቀርፈን ወደ ትክክለኛው መምጣት አለበት የሚል ነገር መውሰድ አለብን። ሁለተኛ መንግስት አገልግሎት አሰጣጥ ጋር ትኩረት ሰጥቼ እሰራለሁ ብሎ ነበር የሚል ነገር አለ። አሁን ያለው የአገልግሎት አሰጣጦች የተዛቡ ችግር ያለባቸው የተሻለም ያሉ አሉ። ይሄን ለማድረግ አሁን መንግስት እንቅልፍ አልተኛም። አንዱ የሞሰብ ማዕከል ብሎ በተለይ ህዝብ የሚጉላላባቸውን የአገልግሎት ዘርፎች በአንድ ሞሰብ ብዙ እንትን ነው የሚቀርበት አይደል? በአንድ ሞሰብ አድርጎ ዲጂታላይዝ አድርጎ ማንም ሰው ሳይጉላላ እጅ መንሻ ሳያስፈልገው ጥቁር ቀይ የከተማ